ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932,000 ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። በትግራይ ያለው አሁናዊ ሁኔታ የሻዕቢያ አስቸኳይ ቡድን የጌታቸው ረዳ ቃለ መጠይቅንም አያይዘን እናነሳዋለን። በትግራይ ያለው አሁናዊ ሁኔታ የሰበሰብናቸው መረጃዎች አሉ። እሱን ቅድሚያ ያስቀድማሉ። ማህበረሰባዊ ጭንቀቱ ወደ ምሁራዊ ጭንቀት ተቀይሯል። አሁን ባሰባሰብኩት መረጃ ማህበረሰቡ የትግራይ እናቶች ነበረ ጭንቀቱ የነበረው በዋናነት ስኬሉም ሲለካ ከትግራይ እናቶች አዛውንቶች ጋር የተሳሰረ ነበር። አሁን ጭንቀቱ በአጠቃላይ ወደ ትግራይ ልሂቃን ተሸጋግሯል። አድጓል ጭንቀቱ። የዚህ መሰረታዊ ምክንያት አዋጁን እነ ደብረጽዮን ያወጡት አዋጅ ነው። ብዙዎች አፍረዋል፣ ብዙዎች ደንግጠዋል። ማፈር ብቻ ሳይሆን መደንገጥም አለ። መደንገጥ ብቻ ሳይሆን ማፈርም አለ። አንዳንዶች የሚያስቡት የነበረው እኛን እንለያለን፣ አንዳንድ ጽንፈኛ ዘረኞቹ ጨምሮ እኛ ዩኒክ ነን፣ ልዩ ነን፣ ኤክሰፕሽናሊዝም ነው ሲያስቡ የነበረው። አሁን ያዩት ነገር ለካ በጣም 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 አደገኛ ኃይልን ጣዖት አድርገው እንደኖሩ ነው እየተገነዘቡ ያሉት። ጌታቸው ረዳ አንድ ሀሳብ ሲያነሳ ነበረ ዛሬ። እኔ ምን አልኩት? ህወሓት እንደ ሞናሊዛ ደብሪጽና ቡድኑ እንደ ሞናሊዛን የሳለው ሳሊ ማለት ነው። እስከዛ ነው ያሰቡ ያሉት ዳቪንቺ። በጣም ከባድ አባባል ነው። ህወሓት እንደ ሞናሊዛ ደብረጽዮንና ቡድኑ ወይም ፈትለን ጨምሮ ፈትለና ቡድኗ እንደ ዳቪንቺ ኮንሴፕቹዋሊ በጣም ከባድ ነው። ሓደ ጊዜ ከም ዳቪንቺ
بناي وعلو فترة تسحيو فقر وديو بناي وعلو فترة موناليزا نار اي زوعلو كم من اي تي بي اف ليدرشيب حوحات نزل سم املخو it's devoid of any concept حزي حوحات بهالس لأنت بتزحش بوليتيكا تنتز بهالعالم دي مسألة أركب لك كلام جمجمو نتوم منع شيء ونورون كوي أوبتيكسو نور كوي ودي عن 3 عامات بريزيدنت خونس دك 36 عامات مسألة أركب لكم تواهلم كاو درجة أنكوردو حد جزير كم دافينشي بناي وعلو فترة تسحيو فقر وديو بناي وعلو فترة موناليزا نار اي زوعلو كم من اي تي بي اف ليدرشيب حوحات نزل سم املخو it's devoid of any concept حزي حوحات بهالس لأنت بتزحش بوليتيكا تنتز بهالعالم دي مسألة أركب لك كلام جمجمو نتوم منع شيء ونورون كوي أوبتيكسو نور كوي ودي عن 3 عامات بريزيدنت خونس دك 36 عامات مسألة أركب لكم تواهلم كاو درجة أنكوردو ودو كهدس وقعتدلي خايو بيولوجيكالي منع سيدنا أتاها ولا أنا حساب صريتي هلو كم يحك تقدر حسب ودي سبع عن 3 ليترالي ودي سبع عن 3 عامات دون ودي 36 عامات مسألة أركب لك كايلو تاي دليتو هزو كقصل كم زي خلي فولتي اتن حزوان زناورة قدم حز زناورة ناي هزو عقمي كلن فحب الون تاي حز حدش لو تختمس ادخل يلن انا عندي اكزامبل نقرك شويت يحفرني تدقاقامي يحمم سلازنوره حزم رح يزبل سب حمام غاتا يبل بزح غزي يتغدغن انا قوامي مكنيات من ايكو دفون بزح يخال الليفل اوف بوبولار سبورتون سلازنورني تاي حمام خايل اندحال غليفولي دما بتعمل دليو حمام يكفلت دحار سيريس حمام كم زلن نغري برد قبله دحار زنبر هو أنا دعينا بانكرياس قلقل يقولنا بين حكمنا خيره تسفات اللي هو خريئه أنا كاودي سوا أنا حكمنا وصدول ساعات ندي سوا مصي قصر طيور تعينت قدام كم زخونة سبب استأكله إذا ودي اللي على سلستور حيصنعن سلازا حماقات إيد كاو كأتس إنترم أدمنستريشن زي نايه هاوني للقلب من وزموزي يبقى بطعم يقرم أقلالس لهم በሌላ መልኩ የተገለጸ ነው እኛም ማስተነዋል እንዳልደጋገመው እንጂ ጀነራል ጻድቃንም አንስቶታል አሴ ፖስቱሌት ያለው እሱ ነው ዛሬ አዲስ ኮንሴፕት አዲስ አይደለም እንዳልኳችሁ ነው ህወሓት ሞናሊዛ ሆነ ደብረጽዮንና ቡድኑ ፈትለወርቅና ሞንጆሪኖና ቡድኗ መዲድና ቡድኑ መንጁስ ፍሳ መንጁስና ቡድኑ ወዲምበተይና ቡድኑ ዳቪንቺ ሆኑ then ፖይንቱ ምንድነው እዚህ ጋር ዳቪንቺ እንደሚነገረው ከሆነ ሞናሊዛን ከሳላት በኋላ በዛ ስዕል በፍቅር ወደቀ ይባላል በቃ እንዳምልኮ ሆነበት አመለካት ዳቪንቺ ኮድና አይ ቲንክ ልጆች ናቸው አንበባችሁ ታዲያ ያስባሉ ሃይ ስኩል ምናምን ኮዱ ከእንትን ከፍቅር ጋር ምናምን ያያዝ ነገር የለውም ግን ብዙ ሙቪዎችም አይታችኋል ዳቪንቺ ኮድ ሙቪስ ምናምን በፈጠርከው ነገር ስታመልከው ማለት ነው ያምኮ የሰው አካል ሰው አይደለም እኮ እንትን ነው ስዕል ነው that's what TPLF means ነፈትለ ወርቅ ማለት እሱ ናቸው እና ደብረጽዮን ማለት ይሄ ናቸው በፈጠሩት ድርጅት አምልኮ ውስጥ የገቡ ግን ሌላውንም አካል
እንደኔው አምልከው ያሉ ያመልከዋል ብለው ሲያምኑ የነበረ ደግሞ ለዚህ ነው ህወሓት ከሌለ የትግራይ ህዝብ የለም ብለው እኮ ያሉት። ለዛ ነው አፍራለሁ አለ። እውነቱን ነው፣ ሊያፍር ይገባል ጌታቸው። እሱም እንደዛ ያስብ ነበር፣ እርግጠኛ አይደለሁም። የዛ ዘመን ሰውም አይደለም። ግን እንደ ህወሓት ማለት ሞናሊዛ ማለት ነው ብሎ የሚያስብ ከሆነ ሊያፍር ይገባል። እንትኑ ማይንድ ሴቱ በዚህ የተዘጋጀ ማይንድ ሴት ነው። ማዘው ድንጋጤውም የመጣው ሃርሽ መሆኑም የመጣው ከዛ የተነሳ ነው። አንዱ ሌብነቱ ምኑ ዝርፊያው እንደተጠበቀው ነው ማለት ነው። ወንጀለኝነቱ እንደተጠበቀው ነው። ሊዮናርዶ ዳቪንቺ ስዕል ሳለና አመለካት፣ አፈቀራት ስዕሏን። እነ ደብረጽዮን ድርጅት ፈጠሩና አመለኩ። እንዴት ይውጡ? ተገትረው ቀሩ። ከዛ በኋላ ይሄ ነው ትልቁ በሽታ፣ ይሄ ነው። ስለዚህ አሁን ያለው የትግራይ ሁኔታ ከዚህ ካስተሳሰር ነው ጋር በጣም ጭንቀት ነው ያለው። ጭንቀቱ ባሰባሰብነው መረጃ ከማህበረሰቡ ወጥቶ ወደ ልሂቃኑ ገብቷል። ኤሊቱ በጣም ድንጋጤ ውስጥ ነው ያለው። እድል ያገኙ የሚዲያ እድል ያገኙ ናቸው የተነፈሱት። ውጭ ሀገር ያለው በተወሰነ መንገድ ዲያስፖራ ላይ ያለው መተንፈስ ችሏል። አዲስ አበባ ያለው መተንፈስ ችሏል። ከዛ ውጭ ግን ትግራይ ያለው በተለይ እንዴት ይተንፍስ? የሊቃን ፍራቻ ተገብቷል። በጣም በጣም በአንድ ሀገር ላይ ባይዘው በአንድ ክልል የሚውምን ሊቃን ፍራቻ ውስጥ ከገቡ the end of the story። ወደ ሊቃን ፍራቻ አድጓል ትግራይ ውስጥ ያለው ነገር። እልህ፣ ቁጣ፣ ንዴት አለ። ያ ንዴት ግን የጉልበትን ኢንስትሩመንት አቅም የሚፈልግ ቁጣ፣ እልህ፣ ንዴት ነው ያለው የትግራይ ሊቃን ጋር። ምን ማድረግ እንችላለን የሚለው ግን በብዙዎቹ ፍራቻ አይፈጠርም። አንዱ የገመገምኩት ያየሁት ከሰዎች ጋርም ስነጋገር ማህበረሰባዊ ፍራቻ ብቻ ሳይሆን የልሂቃን ፍራቻ እየተፈጠረ ነው የሚል ነው የሰማለው። ለህወሓት አቺቭመንት ነው እሱ። የፈራን ማህበረሰብ እንደፈለክ ማድረግ ትችላለህ። የፈራን ልሂቅ እንደፈለክ ማድረግ ትችላለህ። ልሂቅ መፍራት ከጀመረ ያልቅለታል ማህበረሰብ። ምናልባት ሽምጥጥ ብሎም ወደ ጸረ ዲሞክራሲውና ወደ ጸረ ምናምኑም አብሮ ሊገባ ይችላል። በፍራቻ ውስጥ ሆኖ ሊገባ ይችላል። አንዱ ያየሁት እሱ ነው። ሁለተኛ የወጣቶች ስደት ነው። በጣም በጣም ጎርፍ ሆኖ ነው እየወጡ ያሉት። ወደ ሀገራቸው የሚሄዱ አሉ። ወደ ሀገራቸው ስል ወደ አዲስ አበባ፣ ወደ ተለያየ ቦታ ከኢትዮጵያ ውጭ የሚሰደዱ አሉ። አሁን በየቦታው ኬላ የማቆም ስራ እየሰሩ ነው ያሉት። ጭምብል እየለበሱ የዚህ የፊታቸውን ማያሳይ ጭምብል እየለበሱ ማፈን ጀምረዋል። አንዳንድ ቦታዎች ላይ ጭምብል ለብሰው ይሄ ምንድነው የሚባለው አይን ብቻ የሚታይበት ጭምብል ለብሰው ወጣቶችን ማፈስ ጀምረዋል። ስፔሲፊክ ቦታዎች አሉ፣ በዝርዝር አመጣላችኋለሁ። በቃ አይናቸው ብቻ የምትታይ አድርገው በየቤቱ እየገቡ አፈሳ ተጀምሯል። በጣም ያስፈራል የሚናገሩት ነገር። በጣም በጣም ድባቡ አስጨናቂ ድባብ ነው ያለው ትግራይ ውስጥ። ሁለተኛው የወጣቶች መሰደድ፣ መጨነቅ፣ መውጣት፣ መጠበብ ነው ያለው። ኤንድ አፈሳ ነው ያለው። አፈሳው ደግሞ ፊታቸውን የተሸፈኑ ሰዎች ጭምር አንዳንድ ዞኖች ላይ፣ አንዳንድ ወረዳዎች ላይ ካድሬዎቹ ሆነው ከካድሬዎቹ ከታጣቂው ጋር ሆነው ነው አፈሳ እየፈጸሙ ያሉት ማለት ነው። ሶስተኛው በድምፀ ወያኔ ዶክመንተሪ ለመስራት ዝግጅት እየተደረገ እንደሆነ መረጃ ደርሶናል። ድምፀ ወያኔ እየሰራ ያለው ነገር ድሮኑ
የገደለው ንጹሃንን ነው የሚል በንጹሃን ላይ የተፈጸመ ጭፍጨፋ የሚል ፕሮዳክሽን ለመስራት ዝግጅት አድርገዋል። ቀረጻ ምናምን አድርገው የተፈጸመው የድሮን ጥቃት በንጹሃን ተጋሮች ላይ ነው፣ ትጥቅ ያልያዙ ወዘተ የሚልም የተወሰነ ብቻ ነው በትጥቅ የተመቱት የስራ ላይ ያሉት የሚለውን ጨምሮ እንደሱ አይነት ነገር ለማድረግ ፕሮዳክሽን ለመስራት ዘጋቢ ፊልም ለመስራት ዶክመንተሪ ለመስራት ድምፀ ወያኔ ዶክመንተሪ እያዘጋጀ እንደሆነ ከድምፀ ወያኔ ነው የሰማነው። ሶስተኛው እሱ ነው። አራተኛ ትዕዛዝ ሰጥተዋል። በሰሜን አሜሪካ የትግራይ ታጋዮች ማህበር ለሚባል ይሄ የሰሜን አሜሪካ የትግራይ ታጋዮች ማህበር መግለጫ ለማውጣት ተዘጋጅቷል። የሚያወጣው መግለጫ ከድምፀ ወያኔ ጋር የተሳሰረ በንጹሃን ላይ የተፈጸመ የድሮን ጥቃት የሚል ነው እያዘጋጀ ያለው በሰሜን አሜሪካ የትግራይ ታጋዮች ማህበር የሚባል። ይህን ሰምቶ ይተውታል አይተውትም እናያለን። አራተኛ የድሮን ጥቃቱን ከትግራይ ተወላጆች ውጭ ያሉ አካላት እንዲያወግዙት በእነ አቶ ልደቱ አያሌው የሚመራው ትብብር ነው አብሮነት የሚባለው ድርጅት የኦሮሞ በነ ፕሮፌሰር ስኬል በነ ዶክተር ጸጋይ አራርሳ በኩል የውግዘት መግለጫዎች እንዲወጡ ይሄ ለነ አቶ አባይ ለነ አምባሳደር ፍስሐ አስክዶም የተሰጠ የቤት ስራ ነው። ትላንትና አቶ ልደቱን ድምፀ ወያኔ ላይ አይተነዋል። የቆየ ነው አይደለም አላውቅም፣ ግን መግለጫ ሲሰጥ ነበረ። የፕራይም ዜና ላይ የድምፀ ወያኔ ፕራይም ዜና የትግራይ ዜና ላይ ፕራይም ታይም ዜና ላይ የስርዓት አብቅቶለታል፣ ምርጫው ከዚህ በኋላ የሽግግር መንግስት ነው ምናምን የሚል መግለጫ ይሰጣል። እሱ መግለጫ የቆየ ነው አይደለም አለ፣ ግን ዜና ሆኖ ነው። እነሱም ከፋይል ምናምን አላሉ። ርዕስ የሚያደርጉት አቶ ልደቱ አያሌው የስርዓት አልቆለታል የሽግግር መንግስት የሚል ነው። ስለዚህ እነ አብሮነት ወዘተ የሚባለው ወጥቶ የተፈጸመው ነገር በንጹሃን ዲዲአር ሊሰራላቸው ፈቃደኛ በሆኑ የትግራይ ታጣቂዎች ናቸው፣ በመንግስት ድክመት ዲዲአር ያልተሰራላቸው ወዘተ የሚል እንትኑን ሼፑን ሊቀይሩት የጥቃቱን አቅጣጫ አሲፍ ፌዴራል መንግስቱ ዲዲአር መስራት ሲገባው ባለመስራቱ ቦታዎቹ ደግሞ የሚታወቁ በፌዴራል መንግስቱ የሚታወቁ ቦታዎች እንደሆኑ ሆን ተብሎ እንደተፈጸመ አንዳችም ከኤርትራ ጋር ግንኙነት እንደሌለው ከሱዳን ጋር ግንኙነት እንደሌለው የአይጥ ምስክር ድንቢጥ ለመሆን ዝግጅቶች እየተካሄዱ ናቸው። እነ ሚስተር ግራንድ ጀስቲፋየርም ወጥተው በዛ መልኩ ጀስቲፋይ እንዲያደርጉ አንዳንዶቹ ዳይሬክሽኑ ሳይሰጣቸው አምልጧቸው እየተናገሩ ነው። አይታችሁ ከሆነ ትላንት ኤምኤስ ላይ አንድ ኮሎኔል አለ። እሱ ሰውዬው አይታችሁታል ብዬ አስባለሁ። ብዙ ሚዲያዎች ላይ ስለተቀባበላችሁት ነው ያላመጣሁት። አውቀዋለሁ ሰውዬውን፣ ትግራይ ሄጄ ነበረ ምናምን ያለው ሰውዬ ማለት ነው። ትግራይ ነበርኩ ያለ ኤምኤስ ላይ ከፋሲል እና ከማን ነው ወንድማገኝ ጋር አይታችሁታል። አንድ ኮሎኔል እሱ ትግራይ ነበርኩ ይላል፣ ሰምታችሁ ከሆነ እና እሱን በደንብ ከሰማችሁት ጉዳቱ የደረሰው በቲዲኤፍ ላይ ነው ብሎ ነው የሚለው። ዘግናኝ ነበረ፣ በጣም አዝናለው ብሎ ያልጠበቁትን ነገር ነው የነገራቸው። አይ ቲንክ እንደዛ የጠበቁ አይመስለኝም። ሰውየው ስለ ጽምዶም ያነሳው ነገር አለ። እንግዲህ ትግራይ ደርሶ ነው የመጣው እንደተናገረው። ጽምዶ ማለት ህወሓት ሻዕቢያና ፋኖ ምናምን ብቻ ሳይሆን ጽምዶ ውስጥ
ግብጽም አለችበት ጽምዶ ውስጥ ቱርክም አለችበት ነው ያለው በነገራችን ላይ የጽምዶ እንቅስቃሴ በቱርክ ያለችበት ግብጽ ያለችበት የኤርትራ መንግስት ያለበት የህወሓት ያለበት ነው የህዝብ ለህዝብ የሚባል ነገር መንግስታት ሳይፈቅዱ ህዝብ ለህዝብ አይኖርም የሚል መከራከሪያ ነው ያመጣው ለምሳሌ ህወሓት ሳይፈቅድ የትግራይ ህዝብ የኤርትራ መንግስት ሳይፈቅድ የኤርትራ ህዝብ ለህዝብ አይገናኝም አሁን ያለው ጽምዶ የግብጽ የቱርክን ከየት እንዳመጣት ባላቅም የግብጽ አለችበት ኤርትራ አለችበት ሻቢያ አለበት እንደ መንግስትም እንደ ፓርቲም እንደ ታጣቂም ፋኖ አለበት ህወሓት አለበት የሚል ብዙዎቹ መስማት የከበዳቸውና ዲናይ ሲያደርጉ የነበረውን ነገር ዝርግፍ አድርጎባቸው ነው ሄደው ቪዲዮን ሄዳችሁ ይዩት እንደዚህ አይነት ሰዎች የኮሎኔሉ መጥቶ ታጣቂው መመታቱንና የቲዲኤፍ በድሮን መደብደቡን ይፋ አድርጓል ያም ሆነ ግን አሁን ይሄንን ነገር መቀልበስ ስለፈለጉ ንጹሃን ነው የሞቱት ስራ ላይ ያሉት ነው የሞቱት ምንም አይነት እንቅስቃሴ አልነበረም የሚለውን ለማድረግ በድምፀ ወያኔ ዶክመንተሪ ፕሮዳክሽን ዝግጅት አለ የነ አብሮነት ወዘተ የሚባሉት ጋር ያሉት እነ አባይ የሚባለው የቲፒኤልኤፍ ተወካዩ አንዱ እንዲያደርጉ የፈለጉት በእነሱ በኩል መግለጫ እንዲወጣ ነው የአሜሪካ የትግራይ በሰሜን አሜሪካ የትግራይ ታጋዮች ማህበርም በዛ መልኩ እንዲወጣ ነው እየሰሩ ያሉት ይሳካል አይሳካም የምናየው ይሆናል የደረሰን መረጃ ነው የምናቀርበው ሌላው ምግበይ ነው ምግበይ ወደ ጥቃት ወደ ደረሰበት ቦታ ሄዷል ከሄደ በኋላ የአመራሮቹን ስልክ ቀምቷቸዋል የሚታሰሩ የተለዩ ሰዎች አሉ በተለይ የምዕራብ ግንባር ሎጂስቲክ ኃላፊ ኃይለማርያም የሚባለው የሚታሰሩ ሰዎች ሊስት ሰጥቶታል ለምግበይ ስለዚህ ጥቃቱ የደረሰው እነዚህ ስልክ የያዙ ወውስጣችን ያሉ ቀኝ ውስጥ አርበኞች ናቸው በሚል የመጡ የእስር የአመራሮች እስር የታጣቂዎች እስር እንደሚካሄድ ከተረፉትም ውስጥ ማለት ነው ይህን እያደረጉ እንደሆነ መረጃዎቹ መጥተዋል በየዞኑ በየወረዳው ካድሬው ተመልሶ ስብሰባ ተቀምጧል በዚህ አጋጣሚ ስለዚህ ባሉት የክልሉ ዞኖች ወረዳዎች የፖለቲካ አመለካከትን ማጥራት የፍራቻን መቀነስ ማበረታታትና ማነቃቃት በሚል ታጣቂ ውስጥ የተፈጠረውን ስጋት ዲፕሬስ ዴሞን ካድሬ ውስጥ የተፈጠረውን ዲፕሬስ ዴሞን ለካ አቅም የለንም ለካ ውሸት ነው እቺ ድሮን የምትባለው ለካ ቅጥፈት ናት ውሸት ናት የሚል ተታለናል የሚል እሱን የሚያነቃቃ የሚቀለብስ ስራን ስራ ብለው ነው ያሉት በመጨረሻ አሁንም ያልተግባቡት ሰፊ ክርክር ያሉት ጦርነትን ጀምር አንጀምር የሚለው ላይ የሚገርመው ተመልሰው በፍጥነት መጀመር አለብን የለብንም የሚለው ላይ ይሄን ነገር በፍጥነት ጀምረን ካልቀለበስ ነው ጠቅላላ ቀውስ ውስጥ ነው የምንገባው የሚል ኃይል አለ በምን አቅማችን ነው ጦርነት የምንጀምረው የሚል ሌላኛው ኃይል አለ ስለዚህ አሁን ስቲል ያለው ውዝግብ አቅም የለንም ከጀመርነው የት ነው የሚያዘልቀን የሚል ጥያቄ ያለበት በፋኖ ላይ አቅም ላይ ጥርጣሬ ያለን ደክመዋል ብዙ እንደጠበቅናቸው አይደሉም የኦሮሞ ነጻነት ሰራዊት ወይም ኦላ የሚባለው እንደጠበቅነው አይደለም እንደውም አንዳንዶቹ የስርዓቱ አካል ሆነዋል ስርዓቱ የኦሮሞ ነው ማለት ጀምረዋል ስለዚህ ምን ተማመንበት አይደለም የኦጋዴን ነጻ አውጪ የተባለው ግለሰቦች ናቸው ከኛ ጋር ያሉት ይሄን ደግሞ ያኔ የተሸወድን ነው ስለዚህ ከሌላ ማጋጅ የሚባለው ብዙ ማቅራ አቅም የለንም ኢሳያስ ፍራቻ አለው እንድንዋጋ የሚፈልገው እኛን ነው ኢሳያስ እንደሆነ ወታደሮችም አቅምም የላቸውም የተፈለገውንም ድጋፍ አላገኘንም ነው ያሉት ባይዘው ግምገማቸው ስለዚህ አሁን ኦንሊ ቲንግ አንዱ አማራጫቸው የትግራይ ታጣቂዎችን ለደቡብ ሱዳን መሸጥ ለሱዳን መሸጥ ነው ለአልቡርሃን መሸጥ ነው አንዱ የገቢ ምንጫቸው እሱ ሆኗል እሱን ዝርዝር ባለፈው ነግሬያቸዋለሁ አሁን እየመለመሉ የትግራይ ልጆችን
ለሽያጭ ማቅረብ ነው አንዱ የገቢ ምንጫቸው፣ በጦርነት ማቅረብ ነው እንጂ የአልቡርሃን የሚታመን አይደለም፣ የኢሳያስ አቅም የሚታመን አይደለም። አስቸጋሪ ሁኔታ ነው ያለው። ይሄ የሰማናቸው ነገሮች ናቸው። በመጨረሻ እንግዲህ የሻዕቢያ መዋቅር ነው። ሻዕቢያ ከኢሳያስ ከግብፅ ጋር ከተነጋገረ በኋላ ኢመርጀንሲ ማኔጅመንት ሩም አጣዳፊ ግብረ ኃይል ልንለው የምንችል አቋቁሟል በፍጥነት። ይሄ ኢመርጀንሲ ማኔጅመንት ሩም የሚባለው የተለያዩ ኤጀንሲዎችና የተለያየ ሚኒስትሪያል ኦፊሶችን የያዘ እንትን ነው። በፍጥነት መደራጀት አለበት ብለው ያደራጁት አካል ነው። ከ7 አካላት ነው ያደራጁት። 7 አካላቶች ናቸው። እያንዳንዳቸውን እነግራችኋለሁ። የመጀመሪያው ከመከላከያ ከዲፌንስ ፎርስ ነው ያዘጋጁት። የመጀመሪያው የዚህ የኢመርጀንሲ ማኔጅመንት ሩም አባላቶች የኤርትራ የመከላከያ ኃይል አባላቶች ናቸው። 7 ናቸው እነሱ። ጀነራል ፊሊጶስ ወልደ ዮሐንስ ዋናው ሄድ ኦፍ ኢመርጀንሲ ሩም ነው እሱ ፊሊጶስ ወልደ ዮሐንስ። ሜጀር ጀነራል ረማዳን ኦስማን ምክትል ነው። ብርጋዴር ጀነራል አብርሃም አዶም 3ኛው ሰው ነው። ብርጋዴር ጀነራል ኢዮብ ሃሊባይ 4ኛው ነው። ብርጋዴር ጀነራል ሐዱሽ ኤፍሬም 5ኛው ነው። ብርጋዴር ጀነራል ፍጹም ገብረ ሕይወት ወዲ ሜምበር የሚባል 6ኛው ነው። ብርጋዴር ጀነራል ተክሌ ክፍላይ ወይም ማንጁስ የሚባለው 7ኛው ነው። የኢመርጀንሲ ማኔጅመንት ሩሙ የበላይ ኃላፊዎች እነዚህ ናቸው፣ 7 ሰዎች ማለት ነው። ጀነራል ፊሊጶስ ወልደ ዮሐንስ፣ ሜጀር ጀነራል ረመዳን ሮስማን፣ ብርጋዴር ጀነራል አብርሃም አዶም፣ ብርጋዴር ጀነራል ኢዮብ ሃሊባይ፣ ብርጋዴር ጀነራል ሐዱሽ ኤፍሬም፣ ብርጋዴር ጀነራል ፍጹም ገብረ ሕይወት እና ብርጋዴር ጀነራል ተክሌ ክፍላይ የሚባሉ ማለት ነው። ወዲ መምህር ነው መሰለኝ የሚባለው፣ ሶሪ ፍጹም ገብረ ሕይወት ቴንክ ዩ። ፍጹም ወዲ መምህር ነው። ሁለተኛው ከብሔራዊ ደህንነት ኤጀንሲ ከኤርትራ ብሔራዊ ደህንነት ኤጀንሲ ነው። ብርጋዴር ጀነራል አብርሃ ካሳይ የኢመርጀንሲ ሩሙ ምክትል ማለት ነው። ብርጋዴር ጀነራል ስምዖን ገብረድነት ስምዖን የሚባል ስምዖን ገብረደንግል 2ኛው ሰው ነው። እነዚህ ከደህንነት ወይም ከናሽናል ሴኩሪቲ ኤጀንሲ የኢመርጀንሲ ሩሙ ኃላፊዎች ሆነው ወይም አባላት ሆነው የተመረጡ ናቸው። ይሄ እንግዲህ አጣዳፊ ቡድኑ የሚሰራቸው ስራዎች ምናምን ዝርዝር ሌላ ጊዜ እመጣላችኋለሁ። ቲሙን ብቻ ልንገራችሁ ነው። 3ኛው ከሚኒስትሪ ኦፍ ፎሬን አፌርስ ወይም ከውጭ ጉዳይ ሚኒስትር ቤት ነው። ኦስማን ሳለህ መሐመድ ኮኦርዲኔተር ነው። አምባሳደር ብርጋዴር ጀነራል ኢሳያስ አህመድ ኢሳ ሌላኛው ነው ማለት ነው። 4ኛው ከሚኒስትሪ ኦፍ ሎካል ገቨርንመንት ከሚባለው ነው። ይሄ ሚኒስትሪ ኦፍ አምባሳደር ፖሊስ ብርጋዴር ጀነራል አብዱላሂ ሙሳ ናቸው። ብርጋዴር ጀነራል ነው ደግሞ አብዱላሂ ሙሳ ነው። 5ኛው ከሚኒስትሪ ኦፍ ኢንፎርሜሽን ከማስታወቂያ ሚኒስቴር ነው። የማነ ገብረ መስቀል ነው የቲሙ አባል የሆነው። 6ኛ ከሚኒስትሪ ኦፍ ትሬድ ኤንድ ኢንዱስትሪ ነው። ይሄ ነስረዲን ሳህለ የሚባለው ሚኒስትር ነው የኢመርጀንሲ ሩሙ አባል የሆነው።
7ኛ ከማዕከላዊ ኦፊስ ከፓርቲው ጽህፈት ቤት ይመስለኛል የማነ ገብራክ President of Advisory of Political Affairs and Political Coordinator of Emergency Room ነው የማነ ገብረሃ የሚባል ሀጎስ ገብረህይወት ሚኒስትሪ ኦፍ ፋይናንስ ነው እነዚህ ከሴንትራል ኦፊስ የተመደቡ ናቸው የዚህ ኮሚቴ ተግባሮችና ኃላፊነቶች ተሰጥቷል ከሞላ ጎደል ኮማንድ ፖስት እንደሚባለው ማለት ነው ኮማንድ ፖስት ሆኖ በጣም በአጣዳፊነት የመጣ ችግር ስላለ ያን ችግር በእነዚህ በኮማንድ ፖስቱ አማካኝነት ነው ስለዚህ ስልጣንና ኃላፊነቱ ምንድነው የሚሰራው የሚለውን ሌላ ጊዜ የደረሰኝ ነገሮች አሉ እነሱን እናረጋለን ዲሲሽን ለፕሬዝዳንቱ ውሳኔ የሚሆን ነገር ለኢሳያስ አፈወርቂ የሚሰጡት የኮማንድ ፖስት a kind of command post ወይም አስቸኳይ ግብረ ኃይል ወይም ኢመርጀንሲ ማኔጅመንት ሩም የሚባለውን አደራጅተዋል እንግዲህ የዘረዘርኩላችሁ እነዚህ ናቸው እነዚህን ተያይዞ ኢሳያስ በአስቸኳይ አደራጅታችሁ አዘጋጁ ነው ያላቸው ከግብጽ ያገኛቸው የጦር መሳሪያዎች አሉ እነሱንም አያይዘን ምናነሳቸው ነጥቦች ይኖራሉ ዞሮ ግን ኢሳያስ አሁንም ቢሆን ጦርነት ወደ ኤርትራ እንዲመጣ አልፈለገም በፍጹም ጦርነቱ የኤርትራ ምድር እንዲሆን አልፈለገም በሚሊቴሪውም እምነት የለውም አቅምም የለውም በኤርትራ ሚሊቴሪ ስለዚህ በተቻለ መጠን ጦርነቱን ትግራይ ክልል ላይ ማድረግ ነው ፍላጎቱ ትግራይን ነው ዋነኛ የጦርነት ማዕከል እንድትሆን አማራ ክልል ዋነኛ የጦርነት ማዕከል እንዲሆን ሁለቱ በጋራ ሆነው ደግሞ ኦሮሚያ ላይ እንደ ኦሮሞ ህዝብ ታርጌት የሚያደርጉት ማለት ነው ስለዚህ ኢሳያስ አሁንም ሲሄድ ያገኛቸው መሳሪያዎች በተወሰነ መልኩ ለትግራይ ጦርነት ግብአት የሚሆን ነው ያሰባሰበ ያለው እንጂ ጦርነት ወደ አስመራ እንዲመጣ እየሰራ አይደለም ይሄም አንዱ ነው የዚህ እንትኖቹም ውፋ መውጣቱ የሱዳን የኤርትራ የትግራይ ልጆች በሱዳን የታዩት አይ ቲንክ ዋና መነጋገሪያ ሆነዋል ወደ ተባበሩ መንግስታትም መረጃዎቹ የሄዱ እንደሆነ ነው የአሜሪካም መንግስት በተለይ ዋና አማካሪው እነዛ ዶክመንቶች እንደደረሱት ሰምቻለሁ በሱዳን ባለው ጦርነት ቲፒኤልኤፎች እየተሳተፉ መሆኑን የሚያሳየው መረጃ የአሜሪካ የትራምፕ የአፍሪካ ጉዳዮች አማካሪ የምስራቅ እና መካከለኛው አማካሪ መረጃው እንደደረሰው ሰምተናል አይ ቲንክ ይሄ በብዙዎቹ ሚዲያዎች መተላለፍ ያለበት ነገር ነው እነዛ ወታደሮች የሚያደርጉት ቪዲዮ የሚታየው የአርሚ ሰባ የሚባሉት በደንብ መታየት አለበት አሁን አርሚ ሰባ በቂ ስላልሆነ ሁለት አርሚዎችን የአልቡርሃንና ህዋት ተስማምተው ሁለት አርሚ ሊጨምሩ ሲሉ ነው የተመቱት ስለዚህ ያንንም አብሮ ኢንተርናሽናል ኮሚኒቲው እንዲያቅ ማድረግ ያስፈልጋል ቪዲዮን አስተሳስሮ ማሳየት ያስፈልጋል ብዬ ነው ማምነው እንግዲህ ያሉን መረጃዎች ይሄን ይመስላሉ መልካም ቀን በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 704049 አሊያም በ0994 003949 ላይ ይደውሉ። ሰመር ሪል ስቴት